ቤቴ ተበተነብኝ ወላሂ ሙሳፍር ሆንኩኝ ወላሂ ላዚም ሙሳፍር ነው ሆንኩኝ። አሰላሙ አለይኩም ውዴ ፋንድራ ቤተሰቦች እንዴት ናችሁ? ይሄ የኔ ቲክታክ ነው እንግዲህ ታውቁኛለች። ቲክታክ ላይ ብዙዎች ሲጀመር 100,000 ልገባ ነው። ቲክቶክ ላይ 100,000 ልገባ ትንሽ ቀን ነው የቀረኝ እና ሌላም አካውንት አለኝ 2 ቲክቶክ ነው ያለኝ በነገራችን ላይ የነብሴን ባል ደግሞ እኔ ነኝ እየቀዳው በጣም የተሰኩት እይታ ያለው እስከ 300,000 እስከ 400,000 የታየው በእኔ ቲክቶክ አካውንት ነውና እስኪ እኔ ቤት ትላንት እንትን ብዬ ነበረ። የነብሴ ባል ደግሞ ዛሬ የሚያስተላልፈው እንትን እያለ ነበረ። ቤቴ ተበተነ፣ በቃ ሙሳፊር ሆንኩኝ። ምን አሰማችኋለሁ ልጆቼ? ምን ሙሳፊር ሆነን የቲሞንን ቤቴ ተበተነ እያለ ነውና እኔም ትላንት ጥሩ ሚስት እንድሰጠው ምናምን ብዬ ነበር አይደል ልጆቼ? እንደውም አንዷ አዴ በኔ ቤት ዘምዘም ነው ምናምን የሚባል ስማ እሷ ማዝና ነው ያኔ ልጆቹ በእንጀራነት ይሰቃያሉ ብላ ነው ባያገባ ነው የሚሻለው ብላ ሰታለኝ እኔ ቻናል ላይ። ግን እኔ ደግሞ ጥያቄ ምንድነው ሳያገባ ልጅ እንዴት ነው ወንድ ልጅ ማሳደግ የሚችለው? አላህ ጥሩ ሚስት ይስጠው ብለን ዱዓ ብናረጋሻል ፍቅሮች እስኪ እንወያይ። ለምን ሳያገባ ወንድ ልጅ ልጆቹን ይዞ ስራ ውሎ መጥቶ መግባብ ስሎ ትምህርት ቤት ሸኝቶ ምን ብሎ ከዛ ተቀብሎ እንዴት ሳያገባ ይችላል እንዴ? ወንድ እኮ ሳያገባ አይችልም ወዶች ልጅ ማሳደግ ሴት ናት እንጂ የምትችለው። አንድ ልጅ ቢሆን ሙምኪን አይዶን ነው ብቻ አላቅም። እስኪ እናንተ ምን ትላላችሁ? እዚህ ጋር ምን ብላለች እሷ ቀረች። እሷ አንዷን ኮበሌ ታገባለህ፣ አንተስ አንዷን ኮበሌ ታገባለህ ብለዋለሽ ማለት ነው። ኧረ ተው ፈጣሪን ፍሩ። የሚወዱትን ማጣት ልብ ውስጥ መቅበር ነው። አያችሁ ያኒ ወንድ ልጅ ያገባል ችግር የለበትም ምንም አይመስልም። ሀዘንም አይዛቸው ወደዛው ይረሳሉ በሚባለው ነው እህቴን የጻፈችው እዚህ ጋር። ነገር ግን ልጆቹ እኮ ከእንጀራና ጋር እሱ እንኳን ረሳ ብትሉ እንኳን አይሆንም። ልጆቹ ምንም እናታቸው እናቴ ይላሉ። ሰላሙን ነው የሚያሳጡት። አይባልም እህቴ ሙታለች ቁም ይቀራለሁ ወይም እህል አልበላም እንደማይባል ታውቃለህ። አትጃጃሉብን። ኧረ አላህን ፍሩ። አላህ የረህማት ያረብ እና ህይወት ይቀጥላል። እናንተዬ ግን እና ህይወት ይቀጥላል የሚለው እዚህ ጋር ስሙ የምትባል የጻፈችው ምን አስታውሰች መሰላችሁ? እኛ ምንም ነገር ብንሆን ፍቅሮቼ ምንም ነገር ወላሂ ብንሞትም የሞትን ጊዜ ተለቅሶልን ምናምን አዝኖ ያኛ የምንለው ሰው ረስቶን ህይወት ይቀጥላል። ታውቃላችሁ ግን ህይወት ይቀጥላል። የምንወደው ሰው ሞት ተብሎ አይቆምም። እዛ ሞቱ ቦታ ላይ ልባችሁ ቆሞ አይቀርም። ህይወት ይቀጥላል። ለልጆች ግን በጣም ከባድ ነው። ለሱም ከባድ ነው ለጊዜው ግን በጣም ደግሞ ለልጆች ምክንያቱም ልጆች በቃ በህፃንነታቸው እናታቸው ትምህርት እስከሚጨርሱ አብራቸው ሳትኖር ወላሂ ላዚ ትምህርታቸውን ጨርሰው ለእናታቸው ስኬታቸውን ሳያሳዩ ምንም ሳያውቁ ሳያድጉ በስነ ስርዓት እንኳን አሁን እናታችን ትመጣለች እያሉ ነው ያሉት። ወላሂ በጣም ነው የሚያስጠላው። እንደው ልጆች አላችሁ ሁሉ ፍቅሮች ለልጆቻችሁ አላህ ያኑራችሁ። ልጆቻችሁን አስተምራችሁ ለማስመረቅ አላህ ያብቃችሁ። የልጆቻችሁን ደስታ ለማየት አላህ ያብቃችሁ። ወላሂ ለእናንተ ብቻ ሳይሆን እኛ ልጅ ለሌለንም ላላገባ ነው እድሜና ጤና ይስጠለት። ለቤተሰቦቻችን ልጅ ነንና ለቤተሰቦቻችን ልጅ ነን። እኛን ካጡ ቤተሰቦቻችን ይጎዳሉ። እና አላህ ያኖረን ወላሂ አላህ እድሜና ጤና ይስጠን። በመልካም ስራ ደግሞ ጥሩ ነው አንመቀኛኝ። እንደው ብዙ ጊዜ ያየው ወላሂ ዛሬ አንዷ ፈተዋ ጠይቃን ብለን ምን ብላ ሰምታችሁታል? ቆይ እንደውም ላሰማችሁ ቀንጨብ አድርጌ እሺ፣ ኮፒራይት እንዳያመጣብኝ እዚሁ እኔ ላይ ፖስቻለሁ። ምን አለች አንዷ ማለት ነው እኔ ጓደኛዬን አለች። ቆይ እንደውም ቪዲዮ ላሰማችሁ ቀንጨብ ብላ አድርግና እንትን እንዳይልብኝ እንዳይዘጋብኝ ማለት ነው። ሆነች
ጉድ ላሰማችሁማ አንድ ፈትዋ ዛሬ ጠየቅ። በቃ የምቀኝነት ጥግ ማለት ነው። ወላሂ ላዚም ትጠነቅቃላችሁ። ጓደኛዬ ምናምን እንኳን ጓደኛ ለምንም የማያውቁ እነዚህ ዩቱብ በተደጋጋሚ ስንሰራ እየቀኑብን ነው እና ተጠንቀቁ። ስሙት ፈትዋ ሀተ ኡስታዝ ምን እንዳለ ታውቃላችሁ? አንቺ ያሰብሽው መጥፎ ምቀኝነት ህስድ በጓደኛሽ ላይ ሸይጣን እንኳን ይሄን ያህል ሸራ ይሰራል። እሷን ተዋት፣ ተፋቱ፣ ሌላ አገባ፣ ወለደ። ይሄን ነገር ነው ልንገራችሁ፣ ትንሽ አሰማዋችሁ። ይሄ በእኔ ቤት ነው የተፈስተው ቲክቶክ ላይ ማለት ነው። ምን ታረጋለች መሰላችሁ? ጓደኛዋ ማለት ነው ወላሂ ላዚም ፈትዋ እኮ ነው። አሁን ደሞ ደስ ጠየቀ። ጓደኛዋ ሁለት ጓደኛሞች አንድ ኡስታዝ ጋር ቁርአን ይቀራሉ። እስቲ እዚህ ጋር ምቀኛ ካላችሁ ሰው ሲሰራ ወላሂ በኔ በዩቲዩብ እኮ ራሱ የሚቀር ተደጋጋሚ ቪዲዮ ሰራ ለምን በእንደሰሪያሽ ብሎ ራሱ የሚቀናል። አውጡ ከጭንቅላታችሁ። በቃ እኔ መስራት እችላለሁ እንደሱ አበሉ። እናንተ የምትፈልጉትን ስሩ። ወላሂ ቅናት መጥፎ ነው። አንደኛ አኺራ ያጠፋል፣ አንደኛ ዱንያ ላይ የተናዳችሁ ማዳታም ነው የምትሆኑ። ቅናት ያለባችሁ አውዙ ቢላ በሉና ሰጡት ይወጣል። ወላሂ አብራችሁ አልተፈጠረም። ጉልንገራችሁማ የምቀኛ ሰው ነገር ማለት ነው። ሁለት ጓደኛሞች አንድ ኡስታዝ ጋር አብረው ይቀራሉ ማለት ነው። ይሄ ፈትዋ 9 ደቂቃ ነው። እኔ የፖሰኩት ወደ ስንት ሺህ ሰው አይቶታል። አሳያችሁ ቆይ 1183 ሰው አይቶታል ማለት ነው። እና ምን ልላችሁ ነው ፍቅሮቼ፣ እዚህ ቦታ ላይ እዚህ እንቀመጥ። ይቺ ሁለት ጓደኛሞች ማለት ነው በአንድ ቦታ ቁርአን ይቀራሉ። በጣም ይዋደዱ። እዛ ያን ኡስታዝ ይመኙታል ሁለቱም። ከዛ ያ ኡስታዙ ደግሞ እቺ ልጅቷ ያለችው ነው የምነግራችሁ። እቺ ጓደኛዬ ከኔ ቆንጆ ናሻል ያለኝ ናት። ስለዚህ እሷ ቆንጆ ስለሆነች እሷን መረጠና እሷን አገባ። እኔን አልጠየቀኝም፣ አላወራኝም። ከዛ ለምንኔን ሳያወራኝ ለምንኔን ሳይጠይቀኝ ብዬ ቀንቼ አለች። ቀንቼ ምን አደረኩኝ? ከተጋቡ በኋላ ከዛ እኔ ጓደኛዋ ስለምመስላት ስለምታምነኝ ሚስጥሯን ሁሉ ጊዜ በቴሌግራም እየተደዋወል እናወራለን አለች። አንድ ቀን አስቤ በነይቻፋታለሁ ብዬ ባልሽ እኮ ያምር ምናምን ስላት አረ ምርጥ ነው ምናምን ትለኛለች። ዛሬ ደግሞ ምን ነካሽ ያምር የምትይው ባሌ ምናምን እያለች ከዛ አውጣጥቼ አወራርቼ እንዴ ምንም ቢሆን እኮ አንቺ ተስት በልጫለሽ ሐቆን ካወራ አንቺ ቆንጆ ነሽ ምናምን ብዬ ከዛ አንድ ቃል ሰም እሱማ ቆንጆ አይደለም እሱማ ልክ ነሽ ግን ተመጣ ብዬ ነው የምትለውን ቃል ቅንጭብ በርጋ ተቀዳና ለባሏ ትልክና እንዳታወራ ለጓደኛዬ እኮ ቆንጆ አይደለህም እያለች አትወድም ብቻ እሷ ያለችው ላከችለት። ከዛ በኋላ ያልጂያችን ሊፍትት አድርጎ ሌላ አግብቶ ከሌላ ወለደ። ተخيلوا እሷንም እኮ አላገባትም ተጓደኛዋ ጋር ለያየችው እንጂ። ከዛ ይሄን ፈትዋ እንደዚህ ብላ ጠየቀችው ኡስታዝም ማለት ነው። ጓደኛዬን አፋታዋት እሷ አሁንም ታምነኛለች አሁንም ሚስጥረኛዬ ናትና አፋታዋት አታውቅም ባሏ እንዳትነግረው ብዬ እና ብላ ይሄ ነገር እንደዛ አርግ ያለው እንዴት ነው ምናምን ወንጀሉ ብላ እየጠየቀች ተخيلوا ማለት ነው። ይህን ያህል ምቀኝነት ለምንድን ነው ወላሂ ለምንድን? በቃ እኔ ወላሂ ላዚም የሆነ ነገር እንኳን ማለት ነው እዚህ ሰው ልጅ ነው ልባችን ድንግጥ ሊል ይችላል። የሆነ ነገር አይቼ አሜሪካ ላይ አረቡዳ እንዳልበላ ማሻአላ በየልፍ አንድ ሰው ካልተመቼ ካናደኝ እልፍ ምን አናገረ። እኔ ሰውን የምናገረው ከተናገሩ ግን ወላሂ ከረቤ ነው መራገመው። ወላሂ ሱጃዳን ጥፍ እርግማኔ ደግሞ ጠባ አይልም። አይለዛ ሰው ካልነከ ፈጽሞ ምንም አልደስበሰው ማልቀና ሰውም ጥሩ ዳር ላይም ሳይምንም ማሻአላ በየ ነው ማልፈ ምንም ነገር ሰው ዩቲዩብ ላይም በርቶ ሲሸቅል ሳይ ጎበዝ ጀግና እንደሷንም ታታሪ ለመሆን እጥራለሁ እንጂ አልቀናምና ተቅናቴ ህስድ በጓደኛም ሆነ በማናቆም ሰው ከልባችን እናስወግደው ለዚች ላጭር ህይወት